አንድ ሰው አንድን ህልም ደጋግሞ የሚመለከት ከሆነ የመጀመሪያው ነገርየው ከእግዚአብሔር ዘንድ ተቆርጧል ማለት ነው። የሆነ ፍርሃት የሆነ ቅዠት ሳይሆን ያ ነገርየው እውነት ነው፣ በህይወቱ ላይ ሊሆንበት ነው ወይም በህይወቱ ላይ ሊከሰት ነው። ስለዚህ የተቆረጠ ነገር ነው ማለት ነው። ሁለተኛ ነገር ደግሞ ያ ነገር በቅርቡ ከመንፈሳዊ ዓለም ወደ ቁሳዊ ዓለም መጥቶ ፍጻሜን ያገኛል ማለት ነው። ሶስተኛው ደግሞ አፋጣኝ የሆነ ስፔሻል ኢንተርቬንሽን ይፈልጋል ማለት ነው። ስፔሻል የሆነ ጣልቃ ገብነት ይፈልጋል። የኛን ውሳኔ የኛን ዲሲሽን ይፈልጋል ማለት ነው። የህልም ምንጭ በተለይ በዋነኝነት ሰይጣንና እግዚአብሔር ስለሆኑ አንዳንዶቻችን በተደጋጋሚ አንድ አይነት የሆነ ህልም ከሰይጣን ልንመለከት እንችላለን። ሁል ጊዜ የሚያስፈራ ነገር ሲያሳድዳችሁ፣ ሁል ጊዜ የሆነ ድሮ የተማራችሁበት ሰፈር ውስጥ ራሳችሁን ስታገኙ፣ ሁል ጊዜ የሆነ ከማታውቁት አካል ጋር ግንኙነትን ስታደርጉ የመሳሰሉ ነገሮችን በህልም የሚመለከቱ ሰዎች አሉ። እንደዚህ አይነት ህልሞች ከሰይጣን የሆኑ ህልሞች ናቸው። ሌላኛው ደግሞ በተደጋጋሚ ከእግዚአብሔር የሆነ ህልም የሚመለከቱ ሰዎች አሉ። ለምሳሌ ሁል ጊዜ እግዚአብሔር ለምን አይነት ጥሪና ለምን አይነት አገልግሎት እንደሚፈልጋቸው ሲያሳያቸው፣ ሁል ጊዜ ጌታ ኢየሱስን በህልማቸው የሚመለከቱ ሰዎች አሉ። ብዙ ጊዜ መላእክትን በህልማቸው የሚያዩ ሰዎች አሉ። ብዙ ጊዜ የሚያገለግሏቸውን አገልጋዮች በህልማቸውም ሲያገለግሏቸው የሚመለከቱ ሰዎች አሉ። ይህንና ተመሳሳይ አይነት ህልሞች ደግሞ ከእግዚአብሔር ዘንድ እንመለከታለን። አስተውሉ። በተፈጥሮ በግምት እንዲሁ በመሰለኝ እንኳን ህልም ማለት ነው ቅኔ ለመፍታት ከባድ ነው። ስለዚህ የከበረ ህልማችንን ከእግዚአብሔር ዘንድ ያየነው ህልም ከየትኛውም ዘንድ ይምጣ ያ ህልም ዞሮ ዞሮ በእኛ ህይወት ላይ ተጽዕኖ መፍጠሩ ስለማይቀር፣ በተለይ ደግሞ በተደጋጋሚ ያየነው ህልም ተጽዕኖ የመፍጠር ቻንሱ ሰፊ ስለሆነ፣ በፍጥነት የመከሰት ቻንሱም ሰፊ ስለሆነ በጣም ተግተን በመጸለይ እግዚአብሔር ሆይ የዚህ ህልም ትርጉም ምን ማለት ነው ብለን እግዚአብሔርን እንጠይቅ። እግዚአብሔር የሚመልስ አምላክ ስለሆነ በተለያየ መልኩ መልስን ይሰጠናል። ወይንም ደግሞ ያ ጸጋ ስጦታ ያላቸው ሰዎች ጋር ሄደን የህልሙን ፍቺ መጠየቅና መረዳት አስፈላጊ ነው ማለት ነው።